በተለያዩ ወቅታዊ ጉዳዮች ላይ ዘውትር ከፖለቲከኛና መምህር አቶ አበበ አካሉ ጋር የምናደርገውን ቆይታ ለዛሬ የሚዘንላችሁ ቀርበናል። በርካታ ጉዳዮች አሉ። ጉዳዮቹ በቅደም ተከተል የሚቀርቡ መሆናቸው እንጂ በክብደታቸውና ሀገሪቱ ላይ ያመጡ ባሉት አደጋ አንጻር የሚበላለጡ ሆነው አይደለም። ብዙ ነገሮችን እናነሳለን። አቶ አበበ አካሉ በጣም ነው ማመሰግነው። ሁልጊዜም ፍቃደኛ በመሆን በወቅታዊ ጉዳዮች ላይ መረጃዎችን እንደዚሁም እይታውን በማካፈል ከተመልካቾቻችን ጋር አብረው በመዝለቆ ከልብ ነው ማመሰግነው። ከየትኛው እንደምጀምር አላቅም። እንግዲህ ወቅታዊ ከሆነው የጸጥታና የደህንነት ጉዳይ ልነሳ። ያ የጸጥታና የደህንነት ጉዳይ ከምርጫውም ጋር ተያይዞ ስለሚመጣ በመቀጠል የምርጫውን አጀንዳ እናነሳዋለን። የሀገሪቱ የጸጥታና ደህንነት ሁኔታ ምን ደረጃ ላይ ነው የሚገኘው? እውነት በሰላም ወጥታችሁ ትገባላችሁ? እንግዲህ አንጻራዊ ሰላም አለ የሚባለው እናንተ የምትኖሩበት አዲስ አበባ ነው። ሰላም አለ ወይ ብለን እንድንጠይቅም ያደርጋል። ዙሪያችሁን በተለያዩ የጸጥታ ችግሮች ተከባችሁ እንዴት እንቅልፍ ተኝታችሁ ታድራላችሁ የሚለው ጥያቄ ለእናንተ ለነዋሪዎቹ ልናነሳ እንገደዳለን። ብዙ ነገሮችን እንሰማለን። ምዕራባውያን ሀገራት ዜጎቻቸው ወደ ኢትዮጵያ አብዛኛው አካባቢ እንዳይሄዱ ማሳሰቢያ ማስጠንቀቂያ እየሰጡ ያለበት ወቅት ላይ እንገኛለን። እንደው ጸጥታና ደህንነቱ እንዴት ነው የኢትዮጵያ? መሳይ እንግዲህ ሰላምና ጸጥታ ስንል አንጻራዊ ጉዳዮችንም ታያቸዋለህ። እንግዲህ አዲስ አበባ የሀገሪቱ ዋና ከተማ ነው። ነገር ግን አዲስ አበባ ዙሪያና ከአዲስ አበባ እየራቅ ቤት ቁጥር ሰላምና ጸጥታ ከሌለ የአዲስ አበባም የዋናው ከተማም ህመም ጭምር ነው የሚሆነው። ምክንያቱም እግር ላይ ጣት ላይ ያለ ቁስል የእግር ጣት ላይ አናት ላይ ድረስ ይመጣል ህመሙ። እታች ህመም ካለ እግር ላይ አናት ድረስ የሚጠዘጥዝ ከሆነ ኦልሞስት ሀገሪቱ ህመም ላይ ነው ያለችው። አሁን ያለው የጸጥታ ሁኔታ እጅግ በጣም አሳሳቢ፣ ወጥቶ ለመግባት ባለ ሁኔታ እጅግ በጣም ችግር ውስጥ የገባን። ጠቅላይ ሚኒስትሩም የጸጥታ ተቋሞቻቸውን በስልጣን በመቀያየር እየሞከሩት እንደሆነ እያየን ያለ ነው። የአዲስ አበባ ፖሊስ እንዴት እንደተቀየረ፣ የደህንነት መስሪያ ቤቱን በቅርብ ጊዜ ውስጥ ሹማምንቱን እየቀያየሩ ምክንያቶች ናቸው ይሄን የሚያስቀያይረው። ስለዚህ ምንድን ነው ብለን ስንል ምናልባት ኢትዮጵያ ውስጥ በጣም ጥሩ የሆነው ነገር ምንድን ነው? ማህበረሰቡ ጨዋ ስለሆነ እንዲህ እንደሌላው ዓለም ላይ ዘረፋው፣ ግድያው፣ ሬሳ በየሜዳው የማታይበት ነገር ሊሆን ይችላል። ነገር ግን ይሄ ውሎ አድሮ የማይመጣበት ጉዳይ የለም። ከአዲስ አበባ ውጭ ያሉት አካባቢዎች ሁሉ የጸጥታው ችግር ካለ ከአዲስ አበባ ተነስተ 100 ኪሎ ሜትር በሄድ ቁጥር የሚፈጠረው ችግር አንተን የማያነቃንቅ ከሆነ እጅግ በጣም ብርቱ ፈተና እንዳለ ማሰብ ተገቢ ነው የሚሆነው። ይሄንን ነው እኛ የምናየው። ምክንያቱም እያንዳንዱ ሰው በየቦታው ተንቀሳቅሶ ተገቢውን ስራ መስራት የማይችል ከሆነ፣ ኢኮኖሚውን የማይደጉም ከሆነ፣ የማያሳልጥ ከሆነ፣ ስራው ዜጎች የማይንቀሳቀሱ ከሆነ ችግሮች ተቀርፈው ምን ያክል ከባድ እንደሆነ እያየነው ነው። አማራ ክልልም ኦሮሚያ ክልልም እነኚህ ሁለቱ ክልሎች የቆዳ ስፋታቸው ሰፊ ነው፣ የህዝብ ቁጥራቸው ሰፊ ነው። ይሄ ህዝብ እንደ ልቡ ተንቀሳቅሶ ከቦታ ቦታ የማይነግድ፣ የማይሸቅጥ፣ የማይሰራ፣ የማይንቀሳቀስ ከሆነና በጸጥታ ችግር ታፍኖ የተያዘ ከሆነ ምንድን ነው የሚሆነው? ምክንያቱም በየጊዜው የተፈጠረ ያለው ችግር እየባሰበት ነው የመጣው። ደግሞ ከዚህ ከነዳጅ እጥረቱ ጋር ከዚህ ከመካከለኛው ምስራቅ ጦርነት ጋር በተያያዘ የተፈጠረው ችግር አገሪቱን እግር ተወርች እያሰራት ባለበት ሰዓት ላይ እንደ ልብ ለመንቀሳቀስም ትፈራለህ። አዲስ አበባ ወደ መሀል ከተማው ስትሄድ ከ2 ሰዓት በኋላ ሁሉም ነገር ሬሳ የወጣበት ቤት ነው የሚመስለው። ከዚህ አንጻር ዜጎች ምሽት ላይ እስከ 5-6 ሰዓት ላይ እንኳን ተንቀሳቅሰው ነግደው እንዳያተርፉ ሁሉም ነገር ሎክ ሆኗል እና ይሄን ስታስበው ጸጥ ያለ ስለሆነ ብቻ አይደለም፣ ወይም ምንም ሁከት ስላልተነሳ ጩኸት ስላልተፈጠረ ብቻ አይደለም። በዝምታ ውስጥ ያለ ጩኸት የህዝቡን ሰላምም ጭምር ያናጋዋልና እያየ ያለነው ነገር ይሄ ነው። የፍርሃት ድባቡም ቢሆን በጊዜ ወደ ቤት እንድትገባ ያስገድዳል። ዛሬ የንግድ እንቅስቃሴዎች ምሽት ላይ ድረስ ዘልቆ የሚሄዱበት ሁኔታ አታይም አዲስ አበባ ውስጥ፣ በተለይ ወደ መሀል ከተማ። እንዲያውም ዳር ላይ ይሻላል። እኔ አሁን ያለሁበት ኮዬ ፈጬ ነው፣ የተሻለ ነው። እንዲያውም የህዝቡ ቁጥር ከመሀል ከተማ ከፒያሳም ከ4 ኪሎም ከካሳንቺስም እንዳለ ነዋሪው ተጠራርጎ ወደዚህ ስለመጣ የተሻለ ነው። እሱም ቢሆን በጊዜ ነው የሚገባው። ይሄን ስታየው የጸጥታ ሁኔታ ሁልጊዜ በስጋት ውስጥ የምትኖርበት ነውና ይሄ በጣም ያሳስበናል፣ ያሰጋናል ሁልጊዜ። አቶ አበበ እንግዲህ አሁን ሲገልጹልኝ የኮዬ ፈጬ ነዋሪ እንደሆኑ ነው የተናገሩትና መሰረት ሚዲያ እንዳወጣው ዘገባ ከሆነ ኮዬ ፈጬ ኮንዶሚኒየም የሚኖሩ ነዋሪዎች ምናልባትም በቅርብ ጊዜ ውስጥ ቤታቸውን ንብረታቸውን ሸጠው ሊሰደዱ እንደሚችሉ ነው የገለጸው። የመዋጮ የታክሱና ግብሩ ሁኔታ ነፍስን ሲጥ የሚያደርጉ ሆነው ነው የመጡባቸው። አይነቱ የተለያየ በየጊዜው የሚመጣ የማያባራ የማይቆም መዋጮ ነው እየመጣባቸው ያለው ብዙ ነገር ነው። አሁን ይሄ ከአቅማቸው በላይ እንደሆነ በመግለጽ ቤት ንብረታቸውን ሸጠው ሊሰደዱ እየተዘጋጁ እንዳለ ነው እየሰማ ነው። አሁን በመጨረሻ የመጣባቸው በየመንደሩ 17 ካሜራዎች እንዲተከሉ ከሸገር ከተማ አስተዳደር መመሪያ መውረዱን የሰሙትና ሰው ተሰቃየ። ኑሮ ውድነቱ በአናቱ ላይ ያናጠረ ነው። ትከሻው ጎብጧል። መንቀሳቀስ አልቻለም። በትራንስፖርትም በምንም እንዳይንቀሳቀስ ሁሉ ነገር ዋጋው የናረ ነው። ዋጋውን እንኳን ችለን እንሞክረው እንዳይሉ ደግሞ ነዳጅ ጠፍቶ ተሽከርካሪዎች በየፌርማታው በየአውቶቡስ መናሪያው በየነዳጅ ማደያው ተገትረው ቀርተዋል። ምንድን ነው እየሆነ ያለው?
እናንተ ያላችሁበት አካባቢስ እውነት ነዋሪው በምን አይነት ምሬት ውስጥ ነው ያለው? መሳይ እኔ እንግዲህ ኮዬ ፈጬ ከገባው ኦልሞስት 5ኛ ዓመቴ ነው። የምኖረው ተከራይቼ ነው። ከመሀል ከተማ የቤት ኪራዩ ናላይን ስላዞረው ነው ቤተሰቤን ይዤ ወደዚህ የመጣሁት። በጣም ነው የሚያስገርም። አሁን ኮዬ ፈጬ ላይ ያለው የመዋጮ ጉዳይ ግራ ነው የሚያጋባ። ማህበረሰቡ ሚዲያም ላይ ከአንተም ጋር የማደርገውን ኢንተርቪው ስለሚያይ መንገድ ላይም ታክሲ ላይም ሲያገኝ ይጮሃል። የሚገርም ከትላንትና በስቲያ ነው አሁን ከዚህ ከካሜራ ጋር ተያይዞ ነጋዴዎችን ሰብስበው በሚሊየን ብር ለካሜራ ያስፈልገናል፣ ካሜራ ስለሚገጠም በየመንገዱ በየኮሪደሩ ላይ ገንዘብ እንድታዋጡ የሚል ጥያቄ ያነሱላቸው። እኔ በጣም ነው የገረመኝ ሲነግሩኝ ይሄን ጉዳይ። በእውነት በጣም ነው የሚያሳፍረው። ይሄ ህዝብ ከየት ያመጣል ገንዘብ? ነጋዴው እኮ ዛሬ ገንዘብ የለውም እኮ፣ ቤቱ ባዶ እኮ ነው። ማነውስ ነጋዴውን የሚጠቀመው? ሰው እኮ የኑሮ ውድነቱ አላንቀሳቀስ ብሎታል። ሸገር ሲቲ ላይ ደግሞ ያለው መዋጮ በጣም እኔ የተከራየሁበትን ቤት ግብር ለመክፈል በአንድ ወቅት ተባብሬው አካል ጉዳተኛም ስለሆኑ ሰውየው ያየኋቸው ነገሮች በጣም የሚዘገነው ናቸው። የመዋጮው ብዛት እንዴት ነው? ይህን ሁሉ መዋጮ ማህበረሰቡን ስጠይቀው ከየት ያመጣል ህዝቡ? ሌላ የገቢ ምንጭ አለው ወይ ብለህ እንዴት አትጠይቅም? ይሄ ህዝብ እኮ ምን ሰርቶ ነው የሚያመጣው? ምን ነግዶ ነው የሚያመጣው? ምንድን ነው የሚያተርፈው? ያርሳል ወይ? ኮዬ ፈጬ አካባቢ እኮ ያለው አርሶ አደር ቶታሊ የእርሻ መሬት ተወስዶ እርሻው እንኳን የለም። አርሶ አደሩ እንዴት ከእጅ ወደ አፍ የሆነ ኑሮ እንደሚኖር እያየን ያለ ነው። ፓርሴ ነው የሚባለው የምትኖርበት ኮንዶሚኒየም 10-15 ህንፃ አንድ ላይ ትወጣለህ እኮ እስከ 4-5 ሰዓት ድረስ ሮንድ እንወጣለን። ለምንድን ነው ካሜራው የሚተከለው? ለዛ ካሜራ በወጥ ሲባል የትኛውን እንትን ለመጠበቅ ነው ካሜራ? የትኛው ሌባ አስቸገረ? የትኛው ይህን ያክል የገዘፈ የንግድ እንቅስቃሴ አስቸገረና ነው? እውነትን እንነጋገር ከተባለ ማህበረሰቡ ሌሊቱን ሙሉ ጠብቅና አደር ብትለው ከኔ ጀምሮ ፈቃደኛ ነን። ይሄ ህዝብ መዋጮ አልበዛበትም ወይ? ለቀለም ተብሎ ለህንፃዎቹ የሚወጣው መዋጮ ስናይ በጣም በሚገርም ሁኔታ ማህበረሰቡ እንዴት አድርገው እንደሚከፈል እያየው ነው ያለው። አብሬም ስላለው ተከራይቼ የምኖር ቢሆንም የመዋጮውም እኮ አካል ነኝ። አዋጡ የምንባለውን ነገር እናዋጣለን፣ ለጸጥታ ለሚሊሻ ምናምን የሚለውን ነገር ወይም እኛ የምንጠብቅና በሰላም እንትን የምንልኮን ግን ከየት አመጣል ማህበረሰቡ? ዛሬ የኑሮ ውድነቱ ማጣፊያ ያሳጥሮት አንተ በመዋጮው ብዛት ህዝቡን ለምንድን ነው አንጎል የምታደርገው? ለምንድን ነው እሱ አገሩን እንዲያማርር የምታደርገው? እሱ ይገርማል። ዛሬ ጠዋት ከቤቴ ወጥቼ ወደ መናኸሪያ ስሄድ ያደረሰኝ ባጃጅ ተቸገርን እኮ አለኝ። ተቸገርን፣ በየምክንያቱ እንያዛለን፣ ስልካችንን አለ እጃቸው ላይ የደወሉ አምጡ ገንዘብ ይሉናል ትራፊኮች። በዚህ እንትን አካውንት አስገባ ይሉናል። 1000 ብር አጣው። እኔ እኮ መንግስት ባወጣው ህግ ራሱ እንደው ወደ መንግስት ካዝና እንኳን ቢገባ ምንም ችግር የለውም። እሺ ጥጃ ጠባ ሆድ ገባ ነው። የጥቂት ግለሰቦች የጥቂት ሙሰኞች ግን ሲሆን በጣም ነው የሚያሳዝነውና ለምን ይሄን ያክል ማህበረሰቡን ታማርረዋለህ? ማህበረሰቡ እጅ ብሎታል። ይሄ ህዝብ ጨዋ ስለሆነ ነው አምጾ የማይወጣው። ይሄ ህዝብ ጨዋ ስለሆነ ነው ገንፍሎ የማይወጣው። አንገቱን ስለደፋ ይሄን ያክል እያሰደድከው በየመዋጮው ስቃዩን እያበላው የት ነው የምታደርሰው ይሄን ህዝብ? ኧረ ግፍ ነው፣ በእውነት ግፍ ነው። እኔ ስለ ኮዬ ፈጬ በዚህ 5 ዓመት ስኖር ከአንተም ጋር ስገናኝ ሚዲያ ላይ ተናግሬ አላውቅም። ብዙ ሰው ግን ያለበትን ስሜት በጣም ነው ከትላንትና ወዲያ ስለዚህ ካሜራ ሲነግሩኝ ራሱ እሺ በነፍስ ወከፍ አከፋፍሉና አምጡና ነገሩን ምን ያክል ይደርስብናል ብላችሁ። እኛ ብቻ ነው መንግስትስ ምን ያክል ነው የሚችለው? አይ መንግስት አይችልም እናንተ ብቻ ናችሁ የምትሉት። የት ነው ካሜራው የሚሰቀለው? የት ነው እሱ? ምንድን ነው ያለው ኮዬ ፈጬ? በዚህ ደረጃ ህዝቡን ማጎሳቆልና መዋጮውን በአብዛት ሻይ መጠጣት እኮ ከባድ ነገር ሆኗል ኢትዮጵያ ውስጥ። አንድ ሻይ 50-60 ብር እኮ ነው የምጠጣው። ከባድ ነው እኮ አሁን ካፌ ውስጥ ለታዝናንተ ቡና አንድ ቡና እኮ 35-40-50 ብር ነው ተራ ቦታ ላይ እኮ። ይሄን እንኳን ህዝቡ እኮ መቋቋም አልቻለም። እና ዛሬ ኑሮ እንዲህ ማጣፊያው ባሳጠረበት ሰዓት ላይ ህዝቡ ላይ የመዋጮ ባርደና አስተበት ለምን ጀርባውን ታጎብጠዋለህ? ግራም ያጋባ ነገር ነው የገጠመን እኮ። አብይ አህመድ ሰሞኑን በአንድ ቴሌቪዥን ጣቢያ ላይ ቀርቦ ሰፊ ሀተታ ሲያቀርብ ነበረ። የተለየ ነገር የለም፣ ቴሌቪዥን ጣቢያው ተቀየረ እንጂ የአብይ አህመድ ዲስኩር አልተቀየረም። አዲስ አበባ ስለሚቀቡ ቀለሞችም የተናገረው በራሱ የሰውየው የእውቀት ያስተሳሰብ በአጠቃላይ ሁለንተናውን ሁልጊዜ የምንገልጸው ነው፣ ግን የበለጠ እንድንመረምር የሚያደርግ ነው። በቃለ መጠይቁም አዲስ አበባ ላይ ለምን አንድ አይነት ቀለም እንዲቀባ ተፈለገ ተብሎ ለቀረበለት ጥያቄ ከስነ አእምሮ ከስነ ልቦና ጋር አያይዞ ነው የተናገረው። የተለያዩ ቀለሞች መኖራቸው በራሱ የሰው ልጅ ጤንነት፣ የስነ አእምሮ ጤንነት፣ የስነ ልቦና ጤንነት የሚጎዳ ነው የተለያዩ ቀለሞች መኖራቸው የሚል ነው። ቁጥር 1 ደስተኛ ከሚባሉ ሀገራት አንዷ የሆነችው ፊንላንድ ከተሞቿ በተለያዩ ቀለሞች ያሸበረቁ ህንፃዎች ነው የሚገኙባት። አብይ አህመድ ያደረገበት የራሱ የሆነ ፍልስፍና የራሱ የሆነ አስተሳሰብ አለው። ከዛም ባሻገር ደግሞ የሙስና ጉዳይ ነው። ቀደም ሲል እርስዎ እንደገለጹትም በተለይም ካሜራዎቹን ማን ነው የሚያስመጣው ከውጪ? ይሄ እንዲጠቀም የተፈለገ የጥቅም ግንኙነቱ ከግለሰቡ እስከ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ የተዘረጋ ነው። እነዚህ ቀለሞች የሚባሉትንም ጭምር ቀለሙን የሚያስመጣው ማን ነው? ያ
ኩባንያ ከጠቅላይ ሚኒስትሩ ጋር በጥቅም ግንኙነቱ ምን ያህል ነው የሚለውንም ነገር በደንብ መመርመር አለበት። አዲስ አበባ ላይ እየፈረሱ ያሉ አካባቢዎች ላይ በኤጋ ቆርቆሮ የሚታጠሩ መጠነ ሰፊ የሆኑ መሬቶች አሉ። እነዛ መሬቶች ላይ የሚታጠረውን ቆርቆሮ ኤጋ ቆርቆሮ ማለት ነው የሚያመርተው የሽመልስ አብዲሳ ወንድም መሆኑን ስንመለከት በእርግጥም እንዲህ አይነቱ አጠቃላይ ህዝቡ ላይ እየተጫነ ያለው ነገር በሙሉ ከሙስና ከጥቅም ጋር የተገናኘ ነው። ያ ደግሞ ከግለሰቦቹ እስከ ጠቅላይ ሚኒስትሩ ጽህፈት ቤት ድረስ የተዘረጋ የጥቅም ሰንሰለት እንዳለ ነው የምንረዳው። በመላ ኢትዮጵያ ህዝብ ላይ ከፍተኛ የሆነ የኑሮ ሸክም የኑሮ ጭነት ይዞ መጥቷል። ታዲያ ህዝቡ ምንድነው የሚጠብቀው? አሁን ደግሞ የነዳጁ ጉዳይ መጥቷል። ነዳጁ እጅግ የሚያማርር ሁኔታ ውስጥ ህዝቡን እንደከተተ ከሚደርሱ መረጃዎች ለማወቅ ተችሏል። መኪኖች እየቆሙ ነው። ትራንስፖርት ዋጋ እየጨመረ ነው። ምናልባትም በቅርብ ጊዜ በኢትዮጵያ አውራ ጎዳና ላይ ተሽከርካሪዎች ላናይ እንችላለን በዚሁ ከቀጠለ። አቶ አበበ መሳይ ከዚህ ከቀለማት ጋር ተያይዞ እኔ ጠቅላይ ሚኒስትሩ እንዴት እንደሚያስቡት አላውቅም። እኔም ትንሽ የስዕል ችሎታ አለችኝ፣ ስለ ቀለምም ትንሽ ነው አለኝና የብልጽግና ፓርቲ አርማው ላይ የምታያቸው እጃቸውን የዘረጉ ሶስት ሰዎች ሰማያዊ ቢጫና ቀይ ቀለማት ናቸው። እነኚህ ሰማያዊ ቢጫና ቀይ ቀለማት መስራች ቀለም ነው የሚባሉት። እነኚህ ቀለማት በጣም ብዙ በመቶዎች የሚቆጠሩ ቀለማትን ጥቁርና ነጭንም መደብ አልባ ቀለማትንም በመጠቀም ምን ትላለህ? እነኚህ ሶስቱ በተለይ ቢጫ፣ ሰማያዊ፣ ቀይ ቀለም መደበኛ ቀለማት ናቸው። እዛም የብልጽግና ፓርቲ አርማ ላይ ያሉትን ብዙ ጊዜ ሳያቸው ቀለማቱን የስዕሉ እንትኑም ስላለኝ ነዋውም ስላለኝ ሰው የራሱ ምርጫ ነው። ልብስ ስትገዛም ቀለም የራስ ምርጫ ነው የሚሆነው። የራስ ምርጫ ነው። አንተ ቤትንም ስቀባ የመኪናንም ቀለም ስትመርጥ የምትገዛውንም ልብስ ያንተ የቀለም ምርጫ ነው። ቤትን የምትቀባው ቀለም ያንተ የቀለም ምርጫ ነው። ለምን በአንድ አይነት ቀለም እንድንታጠብ መደረገ ግራ ነው የሚያጋባው። እውነት ነው፣ በጣም ግራ ያጋባል። ቀለማት ህብር አላቸው እኮ። አበባዎችን ተመልክታቸው። አበባዎች የተለያየ ከለር አላቸው መስክ ላይ። እነኛ የተለያየ ከለር ውበታቸው የሚስበን ለምንድን ነው? እሱ በአንድ አይነት ቀለም እንድንታጠብ በዚህ ደረጃ ግሬና ነጭ ቀለም ላይ የቆረብ ነው ለምንድን ነው? እኔ ጠቅላይ ሚኒስትሩ ናቸው የሚያውቁት። የምታነሳልኝ ነገር ለወያኔም ዘመን አልበጃትም። የህወሓት ትልልቅ የንግድ ማዕከላት ህዝቡ ላይ ጫና ያደረጉት ነገር እነሱንም እንጥሮንጦስ ነው ይዟቸው የገባው። እኔም እጠራጠራለሁ። ምክንያቱም እንዲጠቀሙ የሚፈለጉ ካምፓኒዎች ሊኖሩ ይችላሉ። ምንም ጥርጥር የለውም። የመንግስት ከሙስናው ጋር እጅና ጓንት ሆኗል። ስለዚህ የምናያቸውን በርካታ ጉዳዮች አሉ። ይሄ ምንም ጥርጥር የለውም። ይሄን መጠርጠርም አለብን። የታሰሩም ሰዎች አሉ። በጣም በርካታ ሰዎች እንዲያውም ሰሞኑን ዛሬ የወጣውንትን የታሰሩ ሙሰኞች በጣም ጥሩ ቪላ ቤት ኪራይ ተከራይተውላቸው እንደሚያኖሯቸው እየሰማን ነው። እኔ እንኳን ተወልጄ ካደኩበት ኤሪያ ከሙስና ጋር የተያያዙ ባለስልጣኖች ሰሞኑ የት እንዳሉ መረጃዎች ደርሰኝ በጣም ነው የገረመኝና በዚህ ደረጃ አገር እየተጎዳች ህዝቡ በዚህ የኑሮ ውድነት እያላሸቀ ይሄን ያክል ነገር ማድረግ በጣም ከባድ ነው የሚሆነው። እኔ ከኮሪደር ልማቱም ጋር ተያይዞ ሰሞኑን የተወሰነውን ፐርሰንት አይቻለሁ። ቃና ላይ ባቀረቡት እንትን ለምን ቃናም ጋር እንደሄደው አላውቅም። በቂ ናቸው። ፋናም ቃና ያው የቱርክን ፊልም የምናይበት እንትን ነው። ለምን ያን እንደተመረጠም ግራ ነው የሚያጋባኝ። ነገር ግን የእኛን አእምሮ እንደ እንትን ነው የሚቆጥሩት ጠቅላይ ሚኒስትሩ። አይታይም የኔ ስራ። እንዴት ነው ውበቱን የማይታየው? እንዴት ነው እሱ ኮሪደሩ የማይታየው? እኛ ኮሪደሩን ጨለምተኛ ሆነ አይደለም እኔ በግል የምቃወመው እንደ አንድ ኢትዮጵያዊ። ውበት ማንም አይጠላም። ነገር ግን ያ ውበት ተርፎን የምናስበው ነገር ነው የሚሆነው። የመጀመሪያው መሰረታዊ ጉዳይ የህዝቡን የዕለት ጉርስ መሸፈን ነው። ምንድን ነው ጌን የምናደርገው ከዚህ ኮሪደር ልማት? ከውበቱ ምንድን ነው ህዝቡ የሚያተርፈው? ትውልዱ ስራ ይዝባታል ወይ? ትውልዱ የዕለት ጉርሱን ይደግምበታል ወይ? ትውልዱ ከችግሩ ይላቃል የሚለው ነገር ለምንድን ነው መንግስታቸው ስም ማያዩት? ለምን እኛ ብቻ ውበቱን እንድናደንቅ ይገፉናል? ለምንድን ነው የአእምሮ እንትን እንደሌለን አድርገው ኦልሞስት የአእምሮ እውር አድርገው የሚቆጥሩን? የታለ እኮ የሚጨበጠው ነገር የታለ? የህዝቡ መሰረታዊ ጥያቄ ተሟልቶ ነው ወይ ውበቱ እንደሚፈካው የሚለው ነገር እሳቸው ስለምን አያዩትም? ለምን ዘልቀው የድሃውን መንደር አይፈትሹም? ለምን ድሃ ቤት ገብተው ጓዳውን አያዩለትም? በዋቃውን ለምን አያዩለትም? የኑሮውን ነገር ለምን አይመለከቱትም? እኛ ብቻ ነን ያልታየን? እሳቸው ታያቸው ነገር ግራ ነው የሚያጋባንና የፊሊፒንስ መንግስት ትላንትና ለ45 ቀን የሚሆን ነዳጅ ነው ያለን ብለው ነው በግልጽ በአደባባይ የተናገሩት። ከነዳጅ እጥረት የተነሳ የ45 ቀን የጃፓን መንግስት ከመጠባበቂያው እንትን መጠቀም እንደጀመረ ነግሮናል። የእኛ መንግስት ግን ምንም አይነግረንም። ነገር ግን የትራፊክ መጨናነቅ እስኪፈጠር ድረስ ከተማ ውስጥ በየነዳጅ ማደያው ከፍተኛ የሆነ ሰልፍ ነው ያለው። በጣም እጅግ በጣም ከፍተኛ የሆነ ሰልፍ። ታክሲዎችም አውቶቡሶችም ነዳጅ ለመሙላት ብቻ ወረፋ ሲይዙ ታክሲ ተራ ላይ ያታገኛቸው። ይሄ ደግሞ በየቀኑ ነው እየገፋ ይመጣል። ዛሬ የሹፌሮች አንደበት የሚለው የፌስቡክ ገጽ ጅቡቲ ላይ ሄደው የቆሙትን ቦታዎች ለአንድ ወር ያክል ባሏቸውን ነዳጅ ጠፍተው አሳይቶናል፣ ፎቶግራፍ አንስቶ። ይሄንን ህዝቡ እንኳን እንዲያውቅ አይደረግም። በጠቅላይ ሚኒስትር አብይ አህመድ ዘመን ችግር እንድታወራ አይፈቀድም። ይሄ ችግር አለብኝ፣ ይሄን ችግር ተጋሩን የማይል ከሆነ ህዝቡ ችግር አለበት እኮ ብሎ አይነግርም። ግን ችግሩን ገፈት ቀማሽ ህዝቡ ነው የሚሆነውና ለምንድን ነው እነኚህን ችግሮች የህዝቡን ችግር ዞር ብሎ ማያው?
ዛሬ እኮ በጣም እጅግ የከፋ የትራንስፖርት ችግር ነው። ትራንስፖርት ዋጋው ጨምሯል። ስማ ኤሌክትሪክ አውቶቡሶች ከነዳጅ ጋር ተያይዞ ጨምረዋል። አቶ በላይነህ እንዲያምርቶ ከተማ አስተዳደሩን ገዝቷቸው ያሉ አውቶቡሶች ለምን ይጨምራሉ? በኤሌክትሪክ ከሆነ እሺ ነዳጅ ጨምሯል። የነዳጅ እንትኖች አንበሳ አውቶቡስ ይጨምራል። ለምንድን ነው እሱ እንደኚህ የኤሌክትሪክ አውቶቡሶች የሚጨምሩት? ከየት ያመጣል ይሄ ህዝብ? ዛሬ እኮ እያንዳንዱ ነገር እንደ ሰማይ ርቋል እኮ። ከየት ነው የሚያመጣው ይሄ ህዝብ? ኑሮ እኮ ማጣፊያ ሰጥሮታል። ስላልወጣ ነው ወይ አደባባይ ወጣን ስላለመነ ነው በየኮሪደሩ? የኔ ቢጤው እኮ ነግርሃለሁ። ዛሬ ከትግራይ የሚመጣ ወጣት ከትግራይ የሚወጣ አሮጌቶችና አዛውንቶች ያሳዝነዋል። ቋንቋ የማይችሉ የሚለምኑ አንድ ቃል እንኳን አማርኛ መናገር በእውነት ነው የሚል ይሄን ስታይ በየሜዳው ያሳዝናል። ህፃናቱ ከትምህርት ገበታ ተናጥበው መጥተው በተለይ የሚገርም ከሲዳማ ክልል ላይ የሚወጡ ህፃናት ኮየ ፈጬ ላይ አላስኬድ ብለውናል። ከባጃጅ ስትወርድ ከታክሲ ስትወርድ ቋንጃን ነው የሚይዙት። ይሄንን ስታሰብ ይሄን ህዝብ እንዴት ነው ፕራይም ሚኒስትሩ እንደው በዚህ አጋጣሚ በአንተ ሚዲያ ሊሰሙ የሚችላሉ እንደው መረጃውን ሊሰጥ ይችላል መጥተው ቢያዩት ይሄን ማህበረሰብ እንዴት እየኖረ እንደሆነ ቢያዩት የአርሶ አደሩን ችግር የነዋሪውን ችግር ዛሬ ማጣፈያ ጥሮት 1 ኪሎ ሽንኩርትና ቲማቲም እንኳን ለመግዛት ያለብን አሳር ዘይት ለመግዛት ይሄንን ማየት የሚሳናቸው ለምንድን ነው? እሱ ነዳጁን ተው፣ እሱ ማአት ነገር ነው ያለው። በነዳጅም ኬስ ታውቃለህ ትልልቅ ባለስልጣኖች ጭምር። በእርግጥ ትልልቆቹ ሻርካሳዎቹ አልተነኩም። ኦልሞስት በነዳጅ ጉዳይ ላይም ዛሬ ያለው ኮንትሮባንድ ምን ያክል ከባድ እንደሆነ እያየን ነው ያለነው እና እንዴት ሆነን እንደምንዘልቅ ስለ ነዳጅ ችግር እኮ ቆጠቡ ከሚባል ውጪ እንደው እንዲህ ነው ብሎ እንኳን እንደ የፊሊፒንሱ ፕሬዚዳንት ድገለ 45 ቀን ነው ከዛ በኋላ ችግር ነው። ምን ችግር አለ? ነዳጅ እኮ ያለ ዓለም አቀፍ ችግር ነው። ይሄንን ችግር እንኳን ለመናገር ችግርኛ ሀገር ላይ ያወራው ራበኛ አትልም ጠማኛ አትልም እና ዝም ብለህ ኑር። ኮሪደር ላይ ያለውን ውበት ይኸው፣ አበባውን ይኸው፣ መቀመጫውን ይኸው፣ ተዝናና። በሱ ሆድ ባዶ ሆኖ ተዝናና። ይኸው እሱን አንዳንድ ጊዜ የኮሪደር ልማቱን ያን ያክል ርብርብ ሲደረግበት ስታይ ሌላ ከሰማይ የሚንዶለዶል በጀት ያለው ይመስላል። ከህዝብ በግብር የሚሰበሰብ አይመስልም። በእርግጥ ልክ ናት። ጠቅላይ ሚኒስትሩ አዲሱ ቤተመንግስትም ግንባታ ሲገለጽ ምን አገባችሁ ብለዋል። ፓርላማ ላይ አልሰጣችሁም በጀት አልመ በእውነት በጣም ነው የሚያሳዝነው። ህዝብ ማወቅ አለበት የሚሰራውን ስራ የሚደረገውን ነገር ለህዝብ ጥቅም እስከሆነ ድረስ ምናምን ከሆነ ህዝብ ማወቅ አለበት። መብት ነው ህዝቡ መጠየቀው። ከየት መጣን ብለን መጠየቅ መብታችን ነው። ኦዲት ይደረግን ብለን መጠየቅ መብታችን ነው። ይሄን መብት ግን ጠቅላይ ሚኒስትሩ ህዝቡን በአይነት ቁጥሩ ነው። አንዳንድ ጊዜ ይሄ ህዝብ ለምን ዝም አለን ብሎ እኮ ዝምታው ወርቅ ነው የሚለውን ነገርም ወደ ጎን ጥለ ነው ለምን ዝም አለ አኩፍ የሆነ ይህን ህዝብ ብሎ ማየትም ተገቢ ይመስለኝና ምሬታችን እየከፋ መጥቷል። አሁን አቶ አበበ የቱን አንስተን እንደምንተው አናቅም። አጠቃላይ ምሬት ብሶቱ ከያቅጣጫው ነው። ዛሬ 2-3 ስልኮችን ተቀብዬ ነበረ። ከሰላሌ የተቀበልኩት ስልክ እጅግ ስሜቴን ነክቶታል። ባካችሁ ድረሱልን ነው። ከለንበት ቦታ የተወሰኑ ኪሎ ሜትር መውጣት አልቻልንም የሚል ነገር ነው ከህዝቡ እየሰማን ያለ ነው። ቤታቸው ተቃጥሏል። ተሰደውን ያሉት ጫካ ውስጥ ነው ተደብቀው የሚኖሩት። ሰላሌ አካባቢ ያን የመሰለ ቀጠና በአሁን ሰዓት በሰላም እጦት የተነሳ ከፍተኛ አደጋ ውስጥ ገብቷል። አዲስ ስታንዳርድ እንደዘገበው ከሆነ እንኳን አይደለም ለምርጫ ሰው ወጥቶ ተመልሶ ወደ ቤቱ በሰላም ለመግባቱ ዋስትና የለኝም ብሎ የሚሰጋበት ሁኔታ ነው ያለው። አጠቃላይ አገሪቱ የሰላምና የጸጥታ ሁኔታ እጅግ ከባድ በሆነበት ጊዜ ውስጥ ነው እንግዲህ አብይ አህመድ ምርጫ አካሄዳለሁ ያለ የሚገኘው። እንደው አቶ አበበ አካሉ ስለ ምርጫው እናንሳ። ብዙ አስደናቂ ትዕይንቶችን እያየን ነው። አስገራሚ ትዕይንቶችን። እውነት ለመናገር እቺ ሀገር የቧልታ ሀገር ሆናለች። የቀልድ ሀገር ሆናለች። ስንት መስዋዕትነት እንዳልተከፈለ በደንብ አጥንት አባቶቻችን አያቶቻችን ያቆዩት ሀገር የማንም መጫወቻ ሆና እነ አብይ አህመድ እንደፈለጉ የሚጠልዟት ሀገር መሆኗ እጅግ ያሳዝነናል። በዚህ ዘመን ላይ የዚህ ትውልድ አካል መሆናችን በራሱ ሊያሳፍረን ይገባል። ለማንኛውም ስለ ምርጫው ልናነሳ ነው። ከዛ በፊት ግን ህዝብ ጀርባውን የሰጠውን ምርጫ እኛ በየጊዜው እያነሳ ነው እያስተዋወቅ ነው ይሆን? በተቃራኒም ቢሆን አንድን ነገር በመጥፎም መልኩ በማንሳት ህዝብ ዘንድ አጀንዳ ሆኖ እንዲቀርብ በማድረግና ህዝቡ እንዲወያይበት በዚህ አንጻር እኛ አስተዋጽኦ እያደረግን ይሆን? ይህን ጥያቄ ሁሌ ለራሴ ጠይቃለሁ። አቶ አበበ መሳይ፣ ወደ ምርጫው ሳልገባ ፊት ቅድም ያነሳው የሰላሌ ጉዳይ በጣም ነው የሚያሳዝነኝ። የሰላሌ ህዝብ በእውነት ነው በጣም የሚያሳዝን ህዝብ ነው። ቀንበር ልጆቹ ላይ ጭኖ እኮ ላስቲር ወጥቶ እኮ እባካችሁ እርቅ ይውረድ እያለ እኮ ለምኗል። ቀንበር ጭነው ልጆቹ። ያ ህዝብ እኔ ምን ኃጢአት እንደሰራ አንዳንዴ ግራ ይገባል። እዛ ያለው የኦሮሞ ማህበረሰብ ምንድን ነው የበደለው? ሰሞኑን ደግሞ ከእህሉ ጭምር ቤቱ ጭምር ተቃጥሎበት ስታየው የት ይግባ ይሄ ምስኪን ነው የገጠር ህዝብ። ይህን ህዝብ መጠበቅ የማይችል መንግስት ምንድን ነው የሚለው ነገር መቼም እንቆቅልሽ ነው። ጊዜ ይፍጠው። እንግዲህ ልብ አድርግ፣ ምርጫ የሚያስፈልገው የተሻለ አማራጭ ኖሮ እንዲህ ችግር ውስጥ ያለውን ህዝብ ነጻ አውጥተህ የተሻለ ህይወት እንዲኖር የምታደርገው ነው የሚሆነው። ባደጉት ሀገሮች እና አንተ ባለበት አሜሪካን ዲሞክራቶችና ሪፐብሊካን በየጊዜው በየ4 ዓመቱ ተፈራርቀው ሀገር የሚመሩት የመጨረሻ እንትን ካለም በየ8 ዓመቱ የተሻለ አማራጭ ይዘው የሚቀርቡ መሪዎች ሲመጡ ነው። መሪዎቹን ይጠብቃል ህዝቡ፣ የተሻለ አማራጭ ያለውን ይመርጣል። በእውነት ነው የምልህ እኔ ምርጫ የሚለው ቋንቋ የመጨረሻ ዝርክርኩ የወጣው ኢትዮጵያ ውስጥ ይመስለኛል። የመጨረሻ ዝርክርኩ ከኔ ጀምሮ እኛ ፖለቲከኞች ኦዳሞች
ስለሆንን ሆዳሞች ሆነናል። የሰሞኑ ትዕይንት ደግሞ የዚህ 7ኛው ሀገራዊ ምርጫ የሚገርም ነው። እንዴት በትንትኑ እንደወጣ የፖለቲካ ፓርቲዎች የፓርላማ ወንበር ለመሻማት የክልል ምክር ቤቶችን ወንበር ለመሻማት እንዴት እንደተሳከሩ በእውነት በጣም ነው የማዝነው። በእውነት ነው ብለ እንደ አንድ ኢትዮጵያ እንዳንጠራ ሰው ደግሞ በጣም ነው የሚያሳፍረው ብዙ ነገሮቹ። ብልጽግና 547 ወንበር ላይ ከዚህ ቀደም እኮ ኢህአዴግን በነበረበት ሰዓት እኮ እጩዎችን አቅርቦ እኮ 100% አሸንፎም ፓርላማውን ሞልቷል። 99.9% አሸንፎ ፓርላማውን መርቷል። ሁሉም ጋር እጩ አቅርቦ ሪሊ አሁን ብልጽግና እጩ አጥሮት ነው ከ547 መቀመጫ 466 አቅርቦ 81ን ክፍት ያደረገው። ኦልሞስት የትግራይን ስትቀንስ ወደ 40 ምናምን መቀመጫ ይመጣል። ይሄ መቀመጫ ለተቃዋሚዎች የተዘጋጀው ጠቅላይ ሚኒስትሩ በግልጽ ተናግረዋል። ባለፈው ፓርላማ ላይ በተገኙበት ሰዓት ላይ ይሄ ፓርላማ በዚህ አይነት አይቀጥልም፣ ዥንጉርጉር ይሆናል፣ የተለያዩ ሀሳቦች የሚስተናገዱበት ይሆናልና ይሄን ወቁ ብለው አቅርበዋል። ባለፈው ኮረማል ሞላም ተብሎ እንደተበተነ ታውቃለህ። አኩርፎ ነው ፓርላማ። ምክንያቱም 60% የሚሆነው የፓርላማ ተመራጭ አሁን ደግሞ አይመረጥም። በጣም የሚያሳዝነው ለተቃዋሚዎች በችሮታ የሚሰጠው መንግስት ብልጽግና ማን ስለሆነ ነው? ህዝቡ ታዲያ ምንድነው ትርጉም? ለምንድን ነው ገንዘብ የምናወጣው? በእርግጥ ልክ ነው። ቤላታ ወርቅ ተናግረዋል። በቀደም ምርጫ ቦርድ ሰብሳቢ ወደ 10 ቢሊዮን ብር እንደመጣ ተናግረዋል ለምርጫ ማስፈጸሚያ። እንግዲህ ይሄ ገንዘብ ከውጭ ድጋፍ የመጣ ነው። ምናልባት ይሄ ገንዘብ ኢትዮጵያ ምርጫ ታካሂዳለች ተብሎ ውጭ ያሉ ሰዎች ፈንድ ያደርጋሉ የውጭ መንግስታት። ይሄ ገንዘብ ስላለፋንበት ነው በዚህ ደረጃ የምታባክነው። እንዲህ አንስተህ ቆርሰህ የምትሰጥ ከሆነ እንደ ሰንበቴ ዳቦ ወይም ከቀብር መልስን ዘግነህ እንደምትበላው ንቆ የምታደለው ከሆነ ለምን ያስፈልጋል የህዝብ ምርጫ? ይህ ሁሉ ወጪ ለምን ያስፈልጋል? ይህ ሁሉን የአየር ሰዓት ማባከን፣ ይሄን ያክል ፓርቲዎችን ደርድሮ ሚዲያ ላይ ማከራከር ለምን አስፈለገ? እንዲህ የሚታደል ከሆነ ደግሞ ከወዲሁ ገና እኮ ምርጫ ክርክሩ ሳያልቅ ነገሮች እንትን ሳይሉ የምርጫ ቅስቀሳው ፓርቲዎች አድርገው ሳይጨርሱ ምንድን ነው ማደል? ተስፋ ማስቆረጥ እኮ ነው። በእውነት በጣም ነው የሚያሳፍረው። ይታወቃል እኮ በግልጽ ብልጽግና እጩ የማያቀርብበት ቦታ ላይ ሌሎች አጋር የሆኑ ፓርቲዎች ወይም በሱ እጅ ላይ ያሉ ፓርቲዎች እጩዎቻቸውን እንደሚያቀርቡ ይታወቃል። አቅርበዋልም። ይሄን ታየዋል። እኔ ነበርኩበት ኢዜማ የዚህ እድል ተጠቃሚ ነው። ምንም ጥርጥር። በጣም ደግሞ ያሳቀኝ ከኢዜማ ያገኘው መቀመጫ አሁን የተመረጠው የፓርቲው ምክትል መሪ ፕሮፌሰር ብርሃኑ ነጋ የተወዳደሩበት ከቅንጅት ጀምሮ ምርጫ ወረዳ 23 እዛ ያሉበት ኤሪያ ላይ ያደጉበት ኤሪያ ላይ ባለፈው ምርጫ ላይ እሳቸው ያጡትን እድል ምናልባት በዚህ ለማካካስ እንደሆነ አይታወቅም። ምክትል መሪው 23 ላይ ነው የሚወዳደሩት። ብልጽግና እዛ ጋር እጩ አላቀረበም። እጩ ባለማቅረቡ ብልጽግና ሚስጥሩ ተጋለጠ። በእውነት እንደዚህ አይነት ምርጫ የተቀለደበት ከመቼውም ጊዜ በላይ ፕሮፌሰር መርጋ በቃና የመሩት ምርጫ ቦርድ አንድነት ፓርቲ ላይ ያለን ፓርቲውን አፍርሰው እንዴት አድርገው ለህወሓት ኢህአዴግ እንደቆሙ አይተናል። ከዛ በከፋ መልኩ ነው ይሄ የሆነው። ቀልድ ነው የሆነው። በቃ ይሄ ሁሉ ታዲያ ግርግር ለምን ያስፈልጋል? ይሄ ሁሉ የሚዲያ ጋጋታ ለምን ያስፈልጋል? እንዲህ ሲምፕሊ ማከፋፈል የሚቻል ከሆነ ማከፋፈል ነው እኮ በቃ። እንዲህ አይነት ዲሞክራሲ አለ እንዴ? የፖለቲካ ምህዳሩን አስፍቶ ፓርቲዎች ከቀጫጫነት ወጥተው ተወዳድረው እንዲያሸንፉ ማድረግ ሲቻል ምን ማለት ነው? በዚህ መልኩ አድላቸው ኩልሽ የምታደርጋቸው በቃ ተኮላሹ እኮ። በዚህ ደረጃ ብልጽግና ምን ያክል ዲሞክራሲውን እንደጎዳው በጣም ነው የሚያሳፍረው። ችግር የለውም። የትኛውም መንግስት ብዙ ጊዜ እናገራለሁ እኔ ስልጣንና ቋንጣ ተንጠልጥለው አይቀሩም። ቋንጣውም ተወርዶ ይበላል፣ ስልጣኑንም ይለቃል። እድሜ ልክ የሚኖርበት ስልጣን የለም። ማንም እድሜ ልክ አልገዛም። እንደው አቶ አበበ ባለፈው እኔም እርሶም ስንነጋገር ለአንከር ሚዲያ በደረሰ መረጃ መሰረት 15% ወንበሮች ለታማኝ ተቃዋሚዎች እንደሚለቀቁ ገልጸን ነበረ። ያንን የሚያረጋግጥ ነገር ነው እየሆነ ያለው። የተፈለጉ ታማኝ ተቃዋሚዎች ወደ ፓርላማ እንዲገቡ በተዘጋጀው መርሃ ግብር መሰረት ብልጽግና በጓዳው ስሌቱን ጨርሶ ውጤቱን ቀምሮ ከምርጫው በፊት ማለት ነው። ይህንን ነገር ስናነሳው በራሱ እጅግ ያመናል። ቢያንስ እንኳን የኢህአዴግን ዘመን አይነት ምርጫ እንኳን ማየት ሳንችል እንዲህ አይነት ነገር እያየን ቅልፍ ሊወስደን የሚገባ ባልሆነ ነበረ። ለማንኛውም አቶ አበበ በአማራ ክልል የምንሰማው በተለያዩ የኢትዮጵያ አካባቢዎች ያለው ሁኔታ ምርጫውን ለማካሄድ የሚያስችል ምንም አይነት የጸጥታ ሁኔታ የለም ነው። ምናልባት አብይ አህመድ ቆጣሪው እሱ ስለሆነ ምርጫ አስፈጻሚውም መጨረሻ ላይም ይፋ የሚያደርገውም እሱ ስለሆነ ያለውን ይዞ በቃ መንግስት መስርቻለሁ፣ ፓርላማ አሸንፊያለሁ፣ ጫውታው ተጠናቀቀ፣ ሁሉ ነገር አበቃ ብሎ በምርጫ ህጋዊነት ሽፋን ስልጣን ለመቀጠል ነው ከወዲሁ እየተዘጋጀ ያለው ማለት እንችላለን። ይኸውልህ በጣም የሚገርም የብልጽግና መንግስት አጥብቆ ስልጣኑን ይወዳል። ብዙ መንግስታት ስልጣናቸውን ይወዳሉ፣ እድሜያቸውን ቢያረዝሙም ደስ ይላቸዋል። ነገር ግን በዚህ ደረጃ ስልጣንን አስቻይ ሁኔታ በሌለበት ኢትዮጵያ ውስጥ ምርጫ ለማድረግ የሚያስችል ሁኔታ በሌለበት የሀገሪቱ ሰላም በተለይ ሁለቱ ክልሎች ኦሮሚያና አማራ 3/4 የህዝብ ቁጥር ያዙ፣ የቆዳ ስፋቱ ከፍተኛ የሆነበትን ቦታ ያዙ። በዛው መጠን ደግሞ ችግሩ የከፋ በሆነበት በእነኚህ ሁለት ክልሎች ላይ ይህን ያክል የከፋ ችግር የማያላውስ እግር ተወርች አስሮ የያዘ
የሰላም እጦት እያለ እንዴት ተደርጎ ምርጫው እንደሚደረግ ግራ ነው የሚያጋባን። የምታየው ነው። ፋኖ ያወጣው እንትን አለ የራሳቸው እንትን ነው አምነውበት የሚያደርጉት አምነው ነው ጫካ የገቡት። አሁንም የሚያደርጉትን ነገር አምነው ነው። ይህን መጋደር አትችልም። ነገር ግን ይሄን ችግር ሳትቀርፈው ሰጥቶ በመቀበል በድርድር ብዙ ጊዜ መንግስት ለነኚህ ለታጠቁ አካላት እውቅና ሰጥቶ ይደራደርና ችግሩን ይፍታ ሰጥቶ ይቀበል ነው የኔ አማራጭ። አለዚያ ካለ ድርድር ውጪ ጦርነቱ መፍታት አይቻልም። ጦርነትን ያሸነፈው ማንም የለም። ይሄውና እኮ አሁን ጦርነቱ ማሸነፍ አልቻሉም እኮ የኢራንን እኮ እስራኤልና አሜሪካ ወር ተቆጠረ እኮ። ይሄው እኮ ዩክሬንን እኮ 3 ዓመት ሞላው እኮ። በጦርነት አሸናፊና ተሸናፊ የለውም። ስለዚህ የኔ እምነት ቢያንስ 1 ዓመት ምርጫው ቢራዘም ምን አለበት ነው። 1 ዓመት ተራዝሞ ምርጫ። ምክንያቱም ባለፈው ኮቪድ በመጣበት ሰዓት ላይ አጣብቂኝ ውስጥ ገብቶ መውጫ መንገድ ጠፍቶ ህገ መንግስቱ መውጫ ስላልነበረው የህግ ትርጉም ተሰጥቶት እኮ ነው። እኔም በነበርኩበት ፓርቲ ውስጥ አማራጭ ሀሳብ በህግ አዋቂዎች በኩል አቅርበን ፓርላማ ቀርቦ እኮ ነው አጸድቆ ለ1 ዓመት ያራዘመው። ምን አለበት? ለምንድን ነው የምንውሻቸው? ምርጫ ማስኬድ የሚችል ሰላም አለ። የፖለቲካ ፓርቲዎች እኮ ገና የምርጫው እንትን ሲጀመር እንቅስቃሴ ተናግረዋል እኮ በጋራ ምክር ቤቱም ለምርጫ ቦርድ አስቻይ ሁኔታ የለም። ምንድን ነው በዚህ ውስጥ የምናደርገው ብለው ተደጋጋሚ መግለጫ አውጥተዋል። በቃ ተኮርኩመው ነው ዝም በል ትሳተፋለህ ተሳተፍ፣ አስቻይ ሁኔታ የለም እያልክ እኔ የምልህ አሁን አማራ ክልል ላይ ምን ነው የተባለ ያለው? እጩዎቹ ፎቶግራፋቸው ሳይለጠፍ ስማቸው ሳይነገር እንዴት አድርገህ ነው የምትመርጠው? ይሄ እኮ ማለት ጥቁር ድመትን ጨለማ ውስጥ መፈለግ ማለት ነው። ጥቁር ድመትን ጨለማ ውስጥ መፈለግ አታገኘውም። ምን ማለት ነው በዚህ ደረጃ እንዴ? ለምንድን ነው እሱ? ምርጫ እኮ ሰላምን ይፈልጋል። በዚህ ውዝግብ ውስጥ በጦርነት ውስጥ እንዴት ነው የሚከብደው? ስለዚህ ምን አለበት ቢያልፍ ምርጫው? የሞት ጉዳይ አይደለም፣ የሽያት ጉዳይ አይደለም፣ የህይወት ጉዳይ አይደለም። አገር የማስቀጠል ጉዳይ ከሆነ ምን ችግር አለ? የምርጫ ጉዳይ ሌላ ነገር ጉዳይ አይደለም። ምርጫ መራዘሙ መካሄዱ አይደለም። ከዛ በፊት የሚቀድሙ ነገሮች አሉ ነው። የተለያዩ ኃይሎች በተለያዩ የኢትዮጵያ የፖለቲካ ተዋናያን በኩል ምክክርና ንግግር ተደርጎ የሚደረግ አጠቃላይ መፍትሄ ነው ኢትዮጵያን ሊያሻግር ሊያድን የሚችለው። አብይ አህመድ ምርጫውን በተለያዩ ሰበቦች ሊያረዝም ይችላል። ነገር ገጥሞኛል፣ ይሄ ነገር አጋጥሞኛል፣ ባለፈውም በኮቪድ አሳቦ ለ1 ዓመት እንደዘለቀው ሁሉ በሌላ መንገድ እንደዚሁ ሀገሪቱ ቀውጢ ጊዜ ላይ ያለችው አስቸኳይ ጊዜ አዋጅ ሊቀጥል ይችላል። የኢትዮጵያ ሕዝብ ግን እያንዳንዷን ቀን በምጥና በመከራ በስቃይ ውስጥ ነው እያሳለፈ የሚገኘው። የዚህን ስርዓት እድሜ ማሳጠር ለኢትዮጵያ ሕዝብ ጊዜ የሚሰጠው ጉዳይ አይደለም። ትልቁ መፍትሄ ከዚህ ስርዓት እጅ ኢትዮጵያን ፈልቅቆ ማዳን ነው። ይህንን ያላማከለ ይህንን መዳረሻ ያላደረገ የመፍትሄ ሀሳብ ለኢትዮጵያ የሚጠቅማት አይደለም። ስለዚህ ከዚህ አንጻር ምን መደረግ አለበት? የኢትዮጵያ ህዝብ የመጨረሻውን ክር መበጠስ ያልቻለው ለምንድን ነው? እንግዲህ ሁሉ ነገር ተከምሮበት መጥቷል። ትክክለኛው መፍትሄ ካላገኘን አሁንም ቁስል የማጠብ ካልሆነ በስተቀር ቁስል የማዳን እርምጃ መውሰድ የሚገባን ጊዜ መኖር አለበት። ያም ሩቅ አይደለም፣ አሁን ዛሬ እንዲሆን ነው እንግዲህ የሚፈለገው። አቶ አበበ ሁልጊዜ በአገራት ውስጥ በፖለቲካ ሂደት ውስጥ በሰላማዊ መልኩ የሚደረግ የመንግስት ሽግግር የስልጣን ሽግግር አገርን ያስቀጥላል። ከአመፅ ከጦርነት ከሚገኘው ይልቅ የታደልን ቢሆን ኖሮ በምርጫ እዚህ ከጎረቤታችን ኬንያ ዲሞክራሲውን ተምረን በምርጫ ፖለቲካ መንግስትን የምንቀይር ሰዎች ቢሆን ምንኛ ደስ ባለን። ይሄንን መስዋዕትነት የሚከፍል መሪ ምን አለ ቢመጣ? 97 ላይ አቶ መለስ ዜናዊ አመከኑት ያንን ወርቃማ እድል። የዛኔ ቢጀመር ኖሮ ይሄን ጊዜ ኢትዮጵያ የምርጫ ትራክ ውስጥ ገብታ መንግስታትን በሰላም ትቀይር ነበረ። አቶ መለስ እሳቸውም ሄዱ እንዲህ ምድርን ጥለውት በሞት አበላሽተው ጫና ጭነውብን ድንጋይ ጭነውብን ነው ያለፉት። በእውነት አሁንም ዶክተር አብይ ስለ አገር በጣም የሚጨነቁና የሚያስቡ ከሆነ እሳቸው እንደሚናገሩት ባንደበታቸው ይሄን ያክል ስሜት ካላቸው ቆም ብሎ አስበው በምክክርም እኮ ስልጣን ይለቃቃል። ምን ችግር አለው? እኔ እኮ አሁን በብልጽግና ዘመን የሚገርመን ነገር ምንም ነገር በቃ ጥጋብ፣ ደስታ፣ እልልታ ብቻ እንዳለ ተደርጎ እኮ ነው የሚገለጸው። እንዴት ነው እሱ ይህን እያሰብን የምንኖረውና መሳይ እኔ የሰላማዊ ትግል አቀንቃኝ ነኝ። የትጥቅ ትግል አማራጭ ነው ብል ኖሮ ምን አደርጋለሁ እዚህ በፓርቲ ፖለቲካ ውስጥ አጥሬ የትጥቅ ትግል የሚያስፈልግበት ቦታ መሄድ ነበረብኝ ማለት ነው። ለምንድን ነው ፋኖ ጫካ የገባው? ለምንድን ነው ኦላ ጫካ የገባው? ለምንድን ነው ሌላው ጫካ ገብቶ የሚታገረው የሚለውን ነገር ስታስብ አገዛዙ መልካም አገዛዝ ስላልሆነ አኩርፋይ ነው። ይሄንን ብልጽግና ቆም ብሎ ማሰብ አለበት። ዝም ብለህ ከምታወግዝ ተራ ታጣቂ ነው 3 ክላሽ ይዞ በተለይ አሁንማ የሰራዊቱ መሪዎች የሚናገሩትን ነገር መስማት ራሱ ይደብራል። በቃ በዚህ ደረጃ አናንቃ መውሰድ የለብህም። በጣም በርካታ ነገሮች ተናክተው ሀገሪቱ ውስጥ በጦርነቱ ኬዝ ለምን ታናንቃለህ? እንዲህ አይነት እያናነቁ ችግሩን እያባባሱት መጥተዋል። እዛ በረሃ ያስወረደው ጥያቄ እኮ መልሱ ኮሪደር ልማት አይደለም። በኮሪደር ልማት ነው ወይ ይሄን አይነት የገዘፉ ጥያቄዎችን የምትመልሰው? ሰው እየተራበ አንተ ስለ አንድ ነገር አንተ ስላመንክበት ነገር ብቻ ነው ወይ? ተወደደም ተጠላ እኮ እድሜ ልኩን ስልጣን ላይ ተንጠልጥሎ የሚቀር መንግስት የለም። ግን የምንናፍቀው ምንድን ነው? በአመፅና በጦርነት ሳይሆን መንግስት በሰላማዊ ምርጫ ስልጣን መልቀቅ፣ ግልጽ በሆነ ተጠያቂነት በሰፈነበት ምርጫ። ይሄ ተው ምርጫ አይደለም። ይሄ ማላገጥ ነው። አሁን የያዝነው ማላገጥ ነው።
ምርጫ አይደለም። ምርጫ ላይ ያላገጥን ነው። ሌላውም ዓለም የሚታዘበንና የሚስቅብን ይመስለኛል ነው ሳስበው ይደረጋ ያለው ነገር ወደ ባሰ አዘቅት ውስጥ ነው እየገባን ያለ ነውና አሁንም የሚያዋጣው መንግስት ወደ ሰፊ ሆኖ በእውነት ነው የምልህ ከህዝብ ጋር መወያየት፣ መስማት፣ የህዝብን ድምጽ፣ የህዝብን ሮሮ ለሚያልፍ ህይወት ለምንድን ነው በዚህ ጉስቁልና ውስጥ ህዝብን የምትመራው? እኔ ዶክተር አብይ አህመድም ቆም ብለው አስበውት ምንድን ነው ብለው እንደው ከልባቸው ሆነው ባይወጥሩ ነው። ከዛ ውጭ እሳቸው ሚዲያ ላይ ወጥተው በሚናገሩት ንግግር የማንም ሰው ሆድ አይጠግብም። የእሳቸው ንግግር የኔን ረሃብ አያስታግሰውም፣ የኔን ሆድ አያጠግበውም፣ የህዝቡን ሀዘንና ብሶት አይቀርፈውም። እንዲያውም ጭራሽ ክልብሽ እንዲል ያደርገዋል። እኔ መሳይ እግዚአብሔር ቢረዳን እቺ ሀገር ፈጣሪዋ የሚወዳት ከሆነ ወደ ጋራ ስምምነት ወደ ጋራ ውይይት መጠን በረሃም የወረደው ነፍጡን አውርዶ እንዲገባ ሀገር ውስጥ ተደራድረ ችግሩን ፈተ ቢሆን አንድ ወታደር ግንባር ላይ ሄዶ የሚሞተው እኮ የመጨረሻ ውድ ህይወቱን የሚሰዋው ሀገር ለማቆም አይደለም። ምን አለበት መሪዎቻችንም ስልጣናቸውን ጥተው ዋጋ ቢከፍሉ። ነፍሳቸውን እኮ አይወስዳቸውም፣ ወንበሩ ነው የሚቀረው ከነ ክብራቸው። ያው ወንበሩ የሚቀረው ወታደር ነፍሱን ለመስጠት እየተዋጋ ዛሬ እርስ በርስ ነፍሳችንን እየተላለቅን ይሳጣ። ምን አለበት ስልጣን በመልቀቅ ደግሞ ችግሩን መፍታት ቢቻል ምን አለበት? ይሄንን እኮ መስዋዕትነት መክፈል ይቻላል። መቼም ይሄ መስዋዕትነት ከህይወት በላይ አይደለም። የመጨረሻው የሰው ልጅ ነገር ህይወቱ ናት፣ ውድ ነገር። የመጨረሻውም የሰው ልጅ ውድቀት ሞት ነው። ከሞት ባሻገር እኮ ነው በጣም ተራ ነገር ነው። እኔ በዚህ መልኩ የሀገሪቱን ችግር መቅረፍ ካልተቻለ ነገ በሚመዘገቡ ታሪኮች ጠቅላይ ሚኒስትሩም ተወቃሽ ነው የሚሆኑት። ኢትዮጵያ በዚህ አይነት መልኩ የምትቀጥልና ችግር ውስጥ ገብታ የምትፈራረስ ከሆነ ተጠያቂ ናቸው እሳቸው። አብይ አህመድ ተወቃሽ የሚለው ቃል በጣም ቀለል ያለ ነው። ተወቃሽ ብቻ ሳይሆን ኢትዮጵያ ውስጥ ባለፉት 8 ዓመታት በተፈጠረው ቀውስ፣ የሰው ልጅ እልቂት ባለፉት ኢትዮጵያ የታሪክ ዘመናት ተፈጽሞ በማያውቅ ሁኔታ ባለፉት 8 ዓመታት ብቻ የተፈጸመው መጠን ሰፊ የሰብአዊ ቀውስና የሰው ልጅ ግድያ ተጠያቂ ሆኖ ለፍርድ የሚቀርብበት ጊዜ እንደሚመጣ ምንም ጥርጥር የለውም። ፍትህ ለኢትዮጵያ ሕዝብ ተረጋግጦ የሚታይበት ጊዜ እንደሚኖር በእርግጠኝነት መግለጽ የሚቻል ነው እና አብይ ዛሬ ለፈጸሙት ምናልባት በሰራዊትና በጸጥታ መዋቅሩት ስለተከበቡ ምንም ነገር ላይ መስላቸው ይችላል። ሁሉም ግን ጊዜ የሚፈታ ነው፣ የጊዜ እንጂ የሰው ጀግና የለምና። አቶ አበበ አካሉ ጨርሰናል። ምናልባት እንደው ማለት አለብኝ ብለው የሚገልጹት ነገር ካለ ጥቂት ደቂቃዎችን እድል ልስጦት። አሁን ካነሳው የተጠያቂነት እንትን አንጻር እውነት ነው። ሰዎች አገርን በመሩበትም በምንም እኮ ሰዎች ይጠየቃሉ። በምድር ላይ በሰሩትም ወንጀል የሽግግር ፍትህ አለ ተብሎ ከህወሓት ጋር በተደረገው የሰሜኑ ጦርነት ከ3 ዓመት ፊት በዛ ውስጥ የተፈጠሩ ችግሮች የህወሓት ሰዎችም ፌዴራል መንግስት ውስጥም ያሉ ሰዎች የፈጠሯቸው ችግሮች የሰሯቸው ወንጀሎች በሽግግር ፍትህ ይታያል ይዳኛል ተብሎ ይሄ በቀረበትና ተለባብሶ ባለፈበት የ600 ሺህ ምናምን ዜጎቻችን ደም ህይወት በከንቱ ቀርቷል። ዛሬ በሽግግር ፍትህ መጠየቅ የሚገባቸው ሰዎች የስልጣን ማማ ላይ ወጥተዋል። ይሄ ደግሞ እጅግ ቆረቁራል፣ እጅግ ነው የሚሰቀጣው። የትግራይ እናቶች 4-5 ልጆቻቸውን ገብረው እነ አቶ ጌታቸው ረዳ ሆበል ብለው በመሩት ጦርነት እነኛ እናቶች አንጀታቸው ጣጥፎ በሀዘን፣ እነሱ ግን የስልጣን ማማ ላይ ወጥተዋል። በእውነት እቺ ምድር ፍትህ የሌለባት መሆኑን የሚያሳየው አንዱ እሱ ነው። መጠየቅ በሚገባው ደረጃ እያንዳንዱ መሪ መጠየቅ መቻል አለበት። ምናልባት ነገ እንደየእምነቱ በፈጣሪ ፊት ከሞት በኋላ ባለው እንትን ይጠየቃል። ያው በእምነት ስለምንኖርና በእውነት ነው የምልህ ምናልባት ወደፊት የሽግግር ፍትህ ኖሮ ተጠያቂ የሚሆኑ ሰዎች ተጠያቂ መሆን እንዳለባቸው ምንም ጥርጥር የለውም። ኢትዮጵያ ከ4 ኪሎ ከምኒልክ ቤተመንግስት ስልጣን በላይ ናት። ኢትዮጵያ ከብልጽግና ፓርቲ በላይ ናት። ኢትዮጵያ ከየትኛውም ፖለቲካ በላይ ናት። ይሄንን አገርን አስቀድመው ይሄንን ነገር አሻግሮ ማየት ተገቢ ይመስለኛል። ምንም እኮ ይሄን ያክል ሀብት ዘርፈን ብታከማች እንግዲህ ይሄን ያክል እኮ ሆድህ ከአንድ እንጀራ በላይ እኮ የሚበላ አይደለም። በጣም ማሰብ የሚገባ ወርቅን ብተንቆጥቁጠህ ብትለብስ ምንም ትርጉም የለው፣ ሞት እንደው አይቀርም እና ይሄንን ግምት ውስጥ አስገብቶ መንግስታችንም ነገሮችን ባይጥሩ ናለው። አመሰግናለሁ። በጣም አመሰግናለሁ። ፖለቲከኛና መምህር አበበ አካሉ በኢትዮጵያ ወቅታዊ ጉዳዮች ላይ በማተኮር ያደረግነው ቆይታ ይህንን ይመስላል። በአንከር ሚዲያ ታዳሚዎች ስም ከልብ በማመስገን እንሰናበታለን። እግዚአብሔር ይስጥልኝ። መልካም ጊዜ። እግዚአብሔር በፈቀደ ጊዜ እንገናኛለን። መሳይ ቴንክ ቬሪ ማች። አመሰግናለሁ።